ስማቸውን አላስታውስም ብለሻል አይደለ? ሰማራው የጻኗን ስም ነው የምታስታውሽው። ይሄንን ደግነት እና ጥሩነት ላንቺ ያደረጉት ሴት ስማቸው አዜብ ገብረ መስቀል ነው። ለወይዘሮ አዜብ ሄሎ፣ ይሰማል? ሰላም ሰይፍሻ፣ እንዴት ናችሁ? ብርክቲ እንዴት ነሽ? ባለፈው ሳምንት ያየነው የቀረበው ሾው በጣም ደስ ይላል፣ አይቼዋለሁኝ። ስለኔ የገለሽው ነገር በሙሉ በጣም ደስ ብሎኛል። በጣም አመሰግንሻለሁ። ቴንክ ዩ በጣም ነው። ቆይ አይዞሽ። እሳቸው ናቸው ራሳቸው ናቸው? ያው ረጅም አመት ስለሆነ ቀይ ነበረች የዛ ሰዓት። ትንሽ አሁን ጻየም ነገር ብላለች። ካሜራው ነው መሰለኝ አላውቅም። ስለዚህ በአካል እናረጋግጠዋ። ወይዘሮ አዜብን ወደ መድረኩ እስኪ በአካል አይዞሽ። አዎ የኔ ነገር ሁሌ የምወቀስበት ነገር ነው። እዚህ ጋር አድርገው መሰለኝ። ብርክቲን አጠንክሯት። ብርክቲ አይዞሽ፣ 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 አይዞሽማ። I'm good። አይዞሽ፣ 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 አይዞሽ። እኔ ኢሞሽናል መሆን ሰው አይደለሁም። የእውነት ፍቅር ነው የማልችለው። የሆነ ጸብ ይሻለኛል መሰለኝ። ደስታች የሚያስለቅስሻል እንደኔ ነሻ? አዎ ታይታል። አደም ደስታ አንተም ትንሽ ይከብዳል። አይዞሽ የኔ እናት እንዴት ነሽ? እግዚአብሔር ይመስገን። ረጅም አመታት አይደለ? እንደ 12 አመት። 12 አመት በጣም ብዙ ነው። በጣም ብዙ ነው 12 አመት። እኔ ግን ሁሌ አይሻለሁ። አንቺ በሁሌ ታይኛለሽ። እውነት ነው። ስታያት ምን ታያለሽ? በጣም ደስ ይለኛል። በጣም ታስታውሻታለሽ? አዎ በጣም። በምን ነበር የምታስታውሻት? በቃ እዛ መንገድ ላይ የተገናኘንበት ታይም ትዝ ይለኛል። ስታለቅስ ትዝ ይልሻል? አዎ በጣም። ምን ነበር የምትልሽ? በቃ ታለቅሳለች። ወደ ቤት አልመለስም። አዎ አውቶቡስ ላይ ነው ያገኘኋት። አንዴ ትምብላ ታለቅሳለች። ወንበሩ ላይ? አዎ። አንቺ ወደ ሐዋሳ ሄድሽው እሷ ስትነግር ሰማርን እስኪ ወደ መድረኩ ጋብዟት። ሰማር ሃይ በያት አንቺ። ሃይ ታሪኝ ስታምሪ። እናመሰግናለሁ። የእውነት በቃ እሷ ናትም ተወራዩት አስታውሳለሁ በደምብ እና በጣም ደስ ይላል። ባለውለታዋ ተገኝታለች። በነገራችን ላይ እኔ በጣም ያስገረመኝ ነገር ብሩክታዊት አርቲስት ሆና ስትተውን በተለያየ መንገድ ይህን ታሪክ ለማስታወስና እሷን ሪቻዎች አድርጎ ልክ ሳይጽፉላት ሶሻል ሚዲያ ላይ ቲክቶክ፣ ኢንስታግራም ምናምን ወዘተ እና ፈልገዋት ልክ እንደዚህ የሆነ ሰዓት እኮ በዚህ ሰዓት እኛ ቤት አርፈሽ ነበረ ምናምን ብለው ራሱ ሳይጽፉላት ዝም ብለው በጎነት ለራስ ነው ብለው ትተውት ነበር የኖሩት ማለት ነው። ኢቭን ብሩክታዊት ራሷ ረስታው ነው ስትኖር የነበረችው እና በሆነ ታሪክ ምክንያት ስታስታውስ ከፍቷት ስታለቅስ ይህንን ኢንሲደንስ አስታወሰችና ወደ አዲስ አበባ ኮብላ እየሄደች እንደነበረ ስታለቅስ እየተንከባከበች ምግብ እያለች ይዛት አዲስ አበባ ከሄደች በኋላ ወዴት ነው የምትሄጂው ስትላት የማርፍበት የለም መሄድበት የለም ትላለች። ይሄማ ጥሩ አይደለም ሴት ልጅ ብላ እሷን ወደ ቤቷ ወሰደቻት። ከቤቷ አሳድራ ሰንብታ ከልጇ ጋር ከዚች ካሁን ልጇ ጋር ህፃን ነበረች አብረው እንዲተኙ እያደረገች ከዛ መክራ ወደ ቤቷ እንድትመለስ አደረገቻት ማለት ነው። ይሄን እንግዲህ ባለፈው ሳምንት ባቀረብኩት ቪዲዮ ላይ ብሩክታዊት እያለቀሰች እንደዚህ አይነት ሰዎች ነበሩ ብላ ስትናገር ነበረ።
ባገኛቸው ብላ እየተናገረች ነበርና ያው አግኝታቸዋለች። በጣም ደስ ይላል። እንደዚህ አይነት ቅን ልብ ያላት ሴትዮች ወይዘሮ አዜብ በጣም የምታስደንቅና ደስ የምትል ሴት ናት። እሷም ልጇም እግዚአብሔር ይስጣቸው ይባረኩ። አርቲስት ብሩክታዊትም ይህንን እድል ስላገኘች ማለት እነሱን ድጋሚ ለማግኘት እድል ስላገኘች እንኳን ደስ አላት ነው የሚለው። ባለውለታችሁን ስታገኙትና እግዚአብሔር ይስጥልኝ ብላችሁ መስጋናችሁን ስትገልጹ ያለው ስሜት ያለው እፎይታ መቼም ሊነገር አይችልም እና በጣም ደስ የሚሉ ጥሩ ሰዎች ናቸው። የእሱም ባላቅም በእኔ በኩል ግን ወድጄ ፈቅጄ አፍቅሬው ነው ያገባው። ዲል ባለ ሰርግ ተጋባን። እኔም እሱም የተማርን ስለነበርን ቆንጆ ስራ አለን፣ ጥሩ ገቢ አለን እና እንደ ተጋባን ሙሉ ግቢ ተከራየን፣ እቃችንን አሟለን፣ ሰራተኛ ቀጠርን፣ መኪና ገዝተን ቆንጆ ኑሮ እየኖርን ነበር። እንደውም ቤት ለመስራት ቦታ ልንገዛና አንዳንድ ነገሮችን ልናሟላ በዝግጅት ላይ ያለን ነበር። አንድ ሌሊት ቀስቅሶ ጉዴን ያረዳኝ ትላለች የዛሬ ባለ ታሪካችንና ምን አለች? ከሌሊቱ 7 ሰዓት ሲቀሰቅሰኝ ከቤተሰብ አባሌ አንድ ሰው የሞተና ሊያረዳኝ መስሎኝ በጣም ደነገጥኩ። ነገር ግን ስለኔና ስላንቺ አንድ ነገር ላዋራሽ እፈልጋለሁ አለኝ እና አንድ ነገር ስለኔና ስላንተ ከሆነ ጉዳዩ ለምንድነው እማይነጋው ብዬ ስለው ቀንም ሞከርኩ፣ ጠዋትም ሞከርኩ፣ ማታም ሞከርኩ፣ አልቻልኩም አለኛለች እና ያው የሌሊት ልብሳችንን እሱም ጋውኑን እኔም ጋውኔን ለባብሰን ሳሎን ቁጭ አልን እና ጉዳዩን እንዲህ አድርጎ ዘረገፈልኝ ትላለች። እንግዲህ እና ምን አለኝ? አንቺን ከማግባቴ በፊት አብሮ አደግ ፍቅረኛ አለች። በጣም ነው ማፈቅራት መወዳት እና እንዲሁ እየኖርን እያለ ማትሪክ ወሰድን። ማትሪክ ውጤት ለኔ ሲመጣ ለሷ አልመጣምና ስደት ወጣ። እሷም ስራ ሰርታ እኔም ዩኒቨርሲቲ ጆይን አድርጌ ተምሬ ጨርሼ እንደምንጋባ ተነጋግረን እሷም ወደ ስደት ተላቅሰን ተለያየን። እሷም ወደ ስደት ሄደች። አንድ ሌሊት ደውላልኝ አሁን ወደ አውሮፓ ልሻገር ነው በባህር አታስብ፣ ጧት እደውልልሃለሁ ብላኝ በማግስቱ ግን እሷ ባለችኝ ሰዓት እሷ ባለችኝ ቦታ የተሻገሩት ሰዎች ወይንም ጀልባው ሰጥሞ ሁሉም ሰዎች እንዳለቁ ሰማን። ያው መሞቷን ሰማሁኝ እና ህይወቴ ላይ ከፍተኛ ዲዛስተር አጋጠመኝ። የዩኒቨርሲቲ ትምህርቴን አቋረጥኩኝ፣ መማር አልቻልኩም። በጣም ነው ማፈቅራት። ከሷ ተለይቶ ኑሮ አላስብም እና ዩኒቨርሲቲ ትምህርቴን አቋረጥኩኝ። ጸበል ቤተሰቦች ይዘውኝ ገቡ። አማኑኤል እስከመተኛ ደረስኩኝ። ከፍተኛ ዲዛስተር አጋጠመኝ። እግዚአብሔር ይመስገን በቤተሰቦቼ ጥረት ወደ ዩኒቨርሲቲ ትምህርቴ ተመልሼ ትምህርቴን ጨርሼ ወደ ስራ ጋብቼ ነው አንቺን ያገኘሁሽ። ያው ህይወት ይቀጥላል በሚለው ያው እንደምታዩ ኑሯችን ቆንጆ ነው። ነገር ግን ከ15 ቀን በፊት እቺ ሞተች የተባለች ፍቅረኛዬ ደወለችልኝ ብሎ ጉዱን አፈረጠዋለች እና አልኩታለች። ቀጣይ ዜናውን ለመስማት በቃ እኔ ህይወቴን መኖር የምፈልገው ወይንም እድሜ እንዲያልቅ የምፈልገው ከማፈቅራት ሴት ጋር ነው። በጣም ነው የማፈቅራት። አዝናለሁኝ። አልወለድንም፣ ቤትም አልሰራንም። ጥሩ ሰዓት ነው የደወለችልኝ። እንደምትመጣም ነግራኛለች። ከሷ ጋር ህይወቴን ልቀጥል ስላሰብኩኝ ካንቺ ጋር ያለኝ የትዳር ህይወት እዚህ ጋር ያበቃል። የ1 ዓመት የቤት ኪራይ ከፍለልሻለሁ። ሙሉ ቤቱ ያንቺ ነው። ሙሉ የቤት እቃው ያንቺ ነው። መኪናውም ያንቺ ነው። በባንክ ያለን ገንዘብም ያንቺ ነው። በቸገረኝ ሰዓት ከጎንሽ ነኝ። ነገር ግን በትዳር አብሬሽ ልቀጥል አልችልም። አዝናለሁኝ። እወድሻለሁኝ ግን አብሬሽ ልኖር አልችልም። አስመስዬ መኖር አልችልም። ማፈቅረው ያችን ነው። ህይወትሽን ከማበላሽ በጊዜ ብንለያይ ይሻላል ብሎኝ የመኪና ቁልፍና የጣት ቀለበቱን ቁጭ አድርጎልኝ ሻንጣውን ሸክፎ ሄደ ትለናለች የዛሬ ባለ ታሪካችን። በጣም ያሳዝናል። እና ከዚህ ምን እንረዳለን? የሰው ልጅ ተገልጦ ማያልቅ ወይንም ተነቦ ማያልቅ መጽሐፍ መሆኑን ነው። እንግዲህ እስኪያገባት ድረስ አስመስሎ በልብ ውስጥ የተዳፈነ ፍቅር ይዞ ማግባት የሰውን ህይወት ማበላሸት ከባድ ነው። ነገር ግን በጊዜ መለየቱን አፕሪሼት አደርጋለሁ። ወልደው ቤት ሰርተው ምናምን እዛች ጋቺት እያደረገባት ከሚኖር በጊዜ መለየቱንም አፕሪሼት አደርጋለሁ። ጥሩ ነው እላለሁ። በእኔ በኩል እሱን ነው የምለው። በእናንተ በኩል የምትሏትን በሏት። ያለቀሰች ትገኛለች። ውድድ ነው ማረጋችሁ ባይ። ታሪኩ ይህን ይመስላል።
እንግዲህ ሁላችሁም የራሳችሁን ሐሳብ ኮሜንት ላይ አስቀምጡልኝ። በጣም ነው የሚጠቅመኝ። እስኪ አስቀምጡልኝ፣ እኔ ማንበብ ፈልጋለሁ ሐሳባችሁን። ግን ከዚህ በተጨማሪ እኔ ልል የምችለው ምን መሰላችሁ? አንድ ሰው እንደዚህ አይነት ስቶሪ ያጋጥመዋል። የሰው ልጅ መቼም የሰው ልጅ ያልተነበበ መጽሐፍ ነው አይደለ? በቃ ብዙ ነገር በህይወቱ ሀፕን ያደርጋል እና ይሄ ሰውዬ ልክ አድርጓል፣ ልክ አላደረገም፣ ጥሩ ወስኗል፣ ጥሩ አልወሰነም የምታዩበት አንግል የሁላችሁም ይለያያል። ለምሳሌ እኔ ከኦርቶዶክሳዊ ክርስትና አንጻር ባየው ትዳር እግዚአብሔር አንድ ያደረገውን ማንም አይለየውም። እሷ በህሊናው ሙታ ነው የኖረችው አይደለ? እንደ ሞተች ነው የሰማው። ሞታለች ብሎ አምኗል። ስላመነም ነው ህይወት ይቀጥላል ብሎ ሌላ ሰው ወዶ አብሮ ሲኖር የነበረ። ያኛው የተንጠለጠለ ፍቅር ስለነበረ አላየውም። ያልታየ ነገር ደግሞ ያጓጓል። ስለዚህ የኛውን ትዳር ትቶ ወደዛኛው ሽፍት ሲያደርግ ጥሩ መልካም ነገር ያለ መስሎት ነው እንጂ የሚሆነው ያን ያህል ከዚችኛው ሚስቱ የተሻለም ላትሆን ትችላለች። ምንም እንኳ እንዳፈቀራት በዛ ልክ ቢጎዳም ማለት ነው። እውነታው እንደዛ ነው እና ከክርስትና አንጻር አንድ ጊዜ ባልና ሚስት ከተጋቡ ቃል ገብተዋል እስከሚሞቱ ድረስ መፋታት አይቻልም። ምንም መፋታት አይቻልም በዝሙት ምክንያት ካልሆነ ወይ አንደኛው ሙታ ሌላኛው ወይ ደግሞ ከሁለት አንዳቸው ሞተው ካልሆነ ማለት ነው። ስለዚህ ምን ለማለት ፈልጌ ነው? ጥሩ አላደረገም። ግድ ስላገባት ብቻ አይደለም መውደዱ የሚረጋገጠው። እየወደዳት ግን ኦልሬዲ በጋብቻ ኢንጌጅ ስላደረገ አብሮ ቢኖር ይችኛዋን ይበልጥ እየወደደ ቢኖር ህይወት ግን እንደለያያቸው አምኖ ተነጋግሮ ያኛውን ሪሌሽንሽፕ ቢተውና ከአዲሱ ሪሌሽንሽፕ ከትናንት ይልቅ ዛሬ እየወደዳት ለአዲሱ ሚስቱ ሰው መቼስ ኮንዲሽናል ነው አይደለ? እና አዲሱ ሚስቱን ልጅ ሲወልድላት እየወደዳት ነው የሚሄደው። ይወዳታልም፣ ተዋደው ነው የተጋቡትም። በዛው ቢቀጥል ነው ምለው እንደ ክርስትና ማለት ነው። ትዳሩ እንዳይፈርስ ቤቴ ትዳር የሚባለው ተቋም መፍረስ ስለሌለበት። ከዛ ደግሞ አንድ ወገኖች ደግሞ አሉ ኮሜንት ላይ ጽፈው ያየዋቸው ምንድነው የሚሉት? አይ ልክ ነው ያደረገው እሱ ያችኛዋን እየወደደ እሷም የማይወዳት ሰው ጋር ይችኛዋ ከምትኖር ጥሩ ነው ያደረገው። እውነቱን አድርጓል። አንደኛ አልበደላትም፣ የመኪና ቁልፍም ቤትም ትቶላትን የወጣው። ስለዚህ ሰውየው በቃ የእውነቱን ነው የተናገረው። ስለዚህ የማይወዳት ሰው ጋርም እየኖረች ይችኛዋ ከምትጎዳ እውነቱን ተናግሮ መሄዱ ቢጎዳትም ግን የተሻለ የሚሆነው ይሄ ነው። ለምሳሌ እሷ ጋርም ሆኖ ቺት እያደረገባት ከሚቀጥል የተሻለው ይሄ ነው የሚሉም አሉ። ከዛ ወንድ ይሄው ነው እያለ ወንድ ላይ ደግሞ የሚወርድበትም ውርጅብኝ አለ። እስኪ የእናንተን ሀሳብ እና አስተያየት በኮሜንት አሳውቁ። አንድ ባል ከስራ ደክሞት ወደ ቤቱ ሲገባ ጓዳ ሲገባ ሁለት ሰዎች አልጋ ላይ ተኝተው ያያል። ባልየው በጣም ተናደደ። የራሴ አልጋ ላይ ወንድና ሴት እንዴት ይተኛሉ ብሎ ባገኘው መጥረቢያ አልጋ ላይ ያሉትን ሰዎች ብሏቸው ገደላቸው። ከዛ ተረጋግቶ ምናምን ወደ ሳሎን ሲመጣ ሚስቱ ሳሎን አገኛት። አባቴ እንዴት ነህ ምናምን ጓዳ ገባ እንዴ? እናትና አባት ጓዳ ተኝተው ነበር አሉ። አይታል ቆም ብለ ማን ነው ብለ መጠየቅ አለመቻለ የህሊና ጸጸት ታተርፋለህ። አንዳንዴ ብዙ ሰዎች የስህተታቸው ምንጭ ያለመረጋጋታቸው ውጤት ነው። ዝም ብለህ ቼክ አድርጋቸው። አንዳንዱ ስህተት ውስጥ ይገባና ለስህተቱ ምክንያት ባለቤት ለማድረግ ወይ የሆነ አካል ይፈልጋል። የሆነ አካል በቃ ማለት አሁን ደግሞ ተለምዷል ሴጣን አሳሳተኝ የሚባል ነገር። በጣም አስተማሪ ታሪክ ናት። ይሄ ቸኩሎ የሆነ ውሳኔ ከማስተላለፍ የሆነ አክሽን ከመውሰድ ተረጋግቶ አጣርቶ ወደ ሌላ አክሽን መሄድ የተሻለ ነው። ሰውየው ገባ ሚስቴ እየዘሞተችብኝ ነው ሌላ ወንድ አመጣችብኝ ብሎ ስላሰበ ገደላቸው እናትና አባቱን ማለት ነው። ሲገባ ግን ሚስቱ እንደዚህ አለችው። አይ ጸጸት ነው ማለት ነው። ስለዚህ አንዳንዴ ባለማስተዋል ፈጥነን የምንወስዳቸው ሳናጣራ ሳናደላድል በስነ ስርዓት ሳናረጋግጥ የሆነ ነገር አክት ካደረግን ጉዳቱ ኮንሲኩዌንሱ ለህይወታችን እጅግ የሚያጸጽት ሊመለስ የማይችል ክፉ ነገር ሁሉ ፈጽመን ሊያልፍ ይችላል ማለት ነው እንደዚህ ነገር። ስለዚህ እዚህ ውስጥ የሚገኘው ለሰን ምንድነው? ተረጋግተን ለተለያዩ ውሳኔዎች በተለይ ለጥፋት ውሳኔዎች አለመቸኮል፣ ግራና ቀኝ አይቶ መወሰን የተሻለ ነው እና አትቸኩሉ ነው። ጥሩ ነገር አይቻለሁኝ። ሰይጣን አሳሳተኝ እንዲተገፋፍቼ ተናድጄ ብቻ ይሄ ደሙ የሚፈላ ሰው ቶሎ ብላችሁ ደማችሁ የሚፈላ ሰው አትሆኑ። ተረጋጉ ነው ፖይንቱ። ቆንጆ ቪዲዮዎች እንደሆኑ ተስፋ አድርጋለሁ ያቀረብኳቸው። ቪዲዮን ላይክ አድርጉ፣ ሼርም በማድረግ ሀሳብ አስተያየቶችን ኮሜንት ላይ ያስቀምጡልኝ። አመሰግናለሁ።